በስድብም እኮ ሲሆን ማን ነው ብለሽ ማየትሽ አይቀርም ገብተሽ። ያው ይኸው ገብቶ ወጣ እኮ ቤኪ እንኳን እዚህ ቤት ማየትሽ አይቀርም ገባሽ። ግን እነሱ በደንብ እየሰሩ ነው። በቃ ኑሮውን ምን እንደሆነ አውቀውበታል። እዚህ ጋ ያለው ሰው ነው የሚያሳዝነው በጣም። ዛሬ ሳለቅት ነው ሰው መቸስ በጣም ነው የሚያሳ እኔ እንደውም ዛሬ ተሻለኝ። ዛሬ በቃ ቆረጥኩኝ። ንግግራቸው ምናምን በደንብ አየኋቸው ዛሬ። ረገንዬ ነይ ግቢ። ደግሞ ደስ የሚለው ነገር ሰተት ብለሽ እንትን አድርግላት እቤት ሄደሽ ሰተት ብለሽ በቃ እንለያይ ደስ ሲል። አይ እኔ ገረመኝ ፓርት ምንድን ነው ታውቂያለሽ? ውሰደኝ ቤቱን አታውቀውም እንዴ? ፍቅር ወሰዳት ተመቸች። አንድ እሱ በሁለተኛ ደረጃ ደግሞ የጠየቀችውን ጥያቄ ሰማ። የጠየቀችው ጥያቄ እኔ ያለች እኮ ሳቋ መጥቶባት ነበር እሱ ጋር ራሱ እንደውም ጠፍቶባት 2 ጊዜ ነው 3 ጊዜ ደገመችው ወሬውን ራሱ። እኔ አለች በፎቶ ላምን አልችልም ፎቶ ስላሳየኸኝ። ሆን ለምሳሌ አለች እኔ እናንተ ፎቶ አለን አለችነን ወይን ለማለት ነው ምንድን ነው እቺዬ ድምፅሽ ወሰድ መልስ ይላል እኮ። ለምንድን ነው የኔ ቆንጆ? የለኝም ኔትወርክ ነው የምናውቃለሁ አለው እና ድምፅሽ ነው የኔ ውድ ድምፅሽ። ከአሁን በኋላማ አንናደድም ገንዬ። እንደዚህ እነሱ የሚሉትን እናውራ እንጂ ጭራሽ አልሆንም ብላ ችን ያልገባኝ ነገር አለ። እሱ ራሱ ኧረ ዝም በይ አንናገር ነው የፈለገችው አይደል? ኤች የነበረው ብሎ እንዲናገር ነበረ የፈለገችው ማለት ነው። ኖ አሁን አንቺ እንደው በእናትሽኛ አሁን እንደው እኔ እንጃ እኔ ስልሽ ያው ግን እንደሚመለከት ብዙዎቹ ናቸው ያው ብዙዎቹን የሚያስቡት ያመጡት እንጂ እሷም ግራ ገባት እኮ የምታወራው ግራ ስለገባት በፎቶ ላምን እንዴት እችላለሁኝ? የልጁ አባት ነው አባት አይደለም ለሚለው በፎቶ ማስረጃ አይደለም። ለምሳሌ እነሱ ፎቶ አብረው ስለተነሱ ነው ወይ እኔ እናንተ ማለን አይደለም ወይ ፎቶ አለች። እሷ እና እሱ ፎቶ አላቸው ባልና ሚስት ናቸው። ግን ማታ ያለውን ነው የምታሳያለች። ብታሳይም ፎቶ ነው ብለን እዚህ ስንል ነበር። ፎቶ ያኛው አይበልጥም ወይ እያለን እዚህ ስንጮህ ነበር። እና ይኸው የእኛ መልስ ወይኔ በላቸው። ኖ እንደዛ ለማለት አይደለም። አሁን እሷ ምን አለችው? ፎቶውን ያሳየ ልጁ የልጅ አባት ለመሆኑ ማረጋገጫ አይደለም። ያ ፎቶ ብቻ ስላላቸው እነሱ አንድ ነገር አላቸው ማለት ነው ወይ? ለምሳሌ ብላ እናንተ ፎቶ አለን ግን ነገር ነው ወሬዋ። ብሩክና ሀይሚ ፎቶ አላቸው። ቢኖራቸውም አይሳሳሙም። ፎቶቸው ያው እንደ ክላስሜት እና እንደ አብሮ አደግ ነው። እዚህ ጋር እኮ ትክክል ነው። ከዚህ በፊትም የምናየው ነው። ለወደፊት ግን ፕሮግራም አላቸው ሊጋቡ ያው ፕሮግራም አላቸው እንዳላ ፍቃድ ብሩኬ እንደሚያወራልን ማለት ነው። ሀይሚዬም ማለት ነው። እንግዲህ እኛ እኮ ግራ የገባኝ ይሄ ነው። የስተርዴ ደግሞ እህቶች እዚህ ገስት ላይ እውነት ነው እያላችሁ አታውሩ። ለምን መሰላችሁ? እውነት ነው እያላችሁ የምታወሩትን ሀይሚዬ ዛሬ እየሰራችሁ ነው። ሲጀመር ይሄኛው እውነት ሊሆን አይችልም። ይሄ እውነተኛ ታሪክ ቢሆን ሀይሚ ማለት ስማርት ናት፣ ሁሌም ትክክል ናት፣ ስማርት ናት። እንደዚህ አትራመድም። ይቋጫል፣ ታቋርጠዋለች። ግን ይሄ ምንድነው? ስራና ስራ ነው። እንዴት ነው ሰው እናቱ ቤት ሄዶ እንዴት ነው ተጣልተናል ለምንድን ነው የሚባለው? ሰው ከሰው ጋር ሲጣላ ይናገራል እንዴ? ሰው ነው የሚያውቀው። እና እዚህ ጋር ድራማ ልም ያለ ድራማ ነው። እና ድራማ እያላችሁ ስታወሩ ኢትስ ግሬት ነው። ድራማ መሆኑን ነው የሚያስታውቀው። ተነጋግረው የሚሰሩት ፎርዋት ሪዝን አናውቅም። ሆኖም ግን ያው ድራማ ነው ብትሉ ኢትስ ግሬት ነው። ሁሌ ማለት ነው ድራማ መሆኑን ማብራራት፣ እንደተነቃባቸው ማሳወቅ። እሺ እንደዚህ ስላረክ እኮ አይደለም አንተ ንጹህነት የሚታወቀው ኖረህ ማሳየት ነው አለች አለችው እኮ ትክክል ናታ። ኖሮ እያሳያት እኮ ነው፣ እየነገራት እኮ ነው። እሱ እስካሁን ሰዓት ባደረገው ለምሳሌ ዛሬ በትክክሉ ካሰብሽ እንደ በሆነ ነገር እንኳን ስታዩ ሁሌ አግሬሲቭ ነበር የሚሆነው። ዛሬ ምንም አልሆነ ማለት ስቲል እስከ መጨረሻ ሁሉ እያደረገችው እኔ አንቺን ነው የምፈልገው የሚላት የዛ መልስ ነው፣ ለጥቅም አይደለም። አንቺ ካሰብሽ ወደኋላ እንመለስና የመጀመሪያ ዙር ገናች ልጅ ስትመጣ ሰው ሳያስረግዛት በፊት ገና የመጣች ቀን ማለት ነው ምን አለች? ቃለ መጠየቅ የተመላለሱትን ስሚ
ከመጀመሪያው ምን አለች መጣ እሷን የምትፈልጋት ለትን ነው ለስራ ነው ያ ማለት ከዛ ነው የሚጀምረው ገባሽ ይችን ነገር ነው እሱ ማውጣት የፈለጉት እሱ ስቲል እስካሁን ሰዓት ድረስ ይዞ እየሄደ ነው ገባሽ አይደለም ነው በአፉ አልነገራትም አለ ግን በተግባር እያሳያት ነው ይህ ሁሉ ሲደረግ የጠየቃት ይቅርታ ምን እያለ እስካሁን የሚሆነው እሷን ለጥቅም እንደማይፈልጋት እያሳየ ነው ለሰው ብሩኬ እኮ ሀይሚዬን ለጥቅም እንደማይፈልጋት በአንደበቱ ነው እንጂ በተግባር እያሳየ አይደለም ለምን ቢያንስ በአንደበቱ ሰው ሪንግ ስላረገ አይደለም ዊዲንግ ስላረገ አይደለም እንደዚሁም ደግሞ አፈቅርሻለሁም ስላለ አይደለም ግን አንድ ወንድ አንድ ሴት እኔ አንድ ባሌ ያፈቅረኛል ምለው እንደ ሴትነቴ እኔን ሲያስከብረኝ ሲያከብረኝ አታስካለባበስ ማለት ነው ከሱ ውጪ የሚታይ ቦዲ ሌላ ሰው ማየት እንዳይለበት የወንድ ልጅ ባይዘው እዚህ ጋር አም ሶሪ እኔ ሀይሚትዬ ጤሎ ስትለብስ ጤሎ ማለት እምብርት ሲያሳይ ስትለብስ ብሩኬ እውነተኛ ፍቅር ያፈቅራታል ነው ያልኩት ለምን ለረጅም ጊዜ አትለብስም ነበር ሀይሚዬ ቅርብ ሰዓት ነው እና እንዲፈቀድላት ነው ያልኩት ያምርባታል ሁላችንም ለብሰን ያሳልፍነው ነገር ነው ግን ቦይፍሬንድ ሲያዝ አንዳንድ ይቀናል እንደዚህ እምብርት እንዲታይ አይፈልግም ግን እንዲፈቀድላት ነበር ግን የብሩኬ ዛሬም ነገም ለወደፊት ያገባታል ሀይሚትዬን ፍቅር የሚባል ግን የለበትም ፍቅር የሚባል ቢኖርበትማ እንደ አብሽ እንኳን ይቾክላል እንዴ እሱ እኮ ፍቅር ጥያቄ እንኳን ፍቅር ለማለት ፕሮግራም ነው ሰው እኮ ለሽማግሌ ለሰርግ ነው ፕሮግራም አንተሻል ዘርጌ ደግሞ ፐርሰንት ማለት የጀመረው እስካሁን ግን እኔ እንጃ አላስታውስም ምናምን እያለ ነበር የሚያወዛግበው አይደል እሷንም የሚያወዛግበው የነበረው አሁን ስሙ ሲጠፋ ቶሎ ደነገጠ አሁን ተገለበጠና አሁን ወገቡን አስሮ መከራከር ጀመረ እንግዲህ አሁን ለምን እንዳገኘሃት ለምንድን ነው እንዴት ነው ምናምን የሚባል ጥያቄ አለ አሁን ልጅቷም የሆነ ነገር አመጣለሁ ብላለች እንግዲህ እሷ ደግሞ የምታመጣውን ደግሞ መጠበቅ ነው እኔ እንዲያውም የሚመስለኝ አሁን ሰሞኑ አልጋ ምናምን ተሳዩን አልነበረ ከዛ ላይ ፎቶ ምናልባት አንስተው እዛ ክፍል ውስጥ እዛ ነገር ሊያመጡ ነው እሱን ነገር አልጋ ያመጡልን ታርቻለሁ ብላ የለ አሁን ፎቶ ቢመጣ ይደንቀናል እኛ ብለሽ ነው ለእኛ ለማስደነቅ ምናምን ሳይሆን በቃ የስራው ባህሪ ነው ለማሳመኛ ምናምን ያመጣሉ አንድ ነገር ልጠይቅሽ ከምርግዝና ሌላ ፎቶ መጣ አብረው ተኝተው መጣ ምን በቃ ተኙ አረገዘች እኮ ምን አዲስ ነገር አለው እስኪ መልስ ስጪ ህዝብ አሁን እንደው አይበለውና እዚህ ኮሬክት አሁን ብሩክና እዩ ሲዝናኑ ሲዋኙ ምናምን ይሄ እኮ ሴንሲብል ነው ሚኒንግለስ ነው ሪሊውን ለምን እዚህ ጋር እኮ ልጅቷ ኩፍ ብላለች ኩፍ ያለችው ነው ትልቁ ነገር እንዴ ቀመ እዚህ ጋር ደግሞ ልጄ ካልሆነ ወየውልሽም ብሏል ገባችሁ ሆኖም ቀረ ዛሬ ላይ ሁላችንንም የሚያነጋግረንና የሚያበሳጨኝ እኔ በበኩሌ የሀይሚና የብሩኬ ፍቅር ድራማ መሆኑን ከሀይሚዬ ይልቅ ዶላር እንደሚያስቀድም እንደና አብርሽ እንደነሩታ በቃ ትዳራቸው በቃ ያለ በዶላር የተመሰረተ ማለት ነው እና ይሄ ነው የሚያሳዝነኝ ሲቀጥል ይሄን ድራማ ቢቋጩት ኢትስ ግሬት ነው ካልቋጩት ደግሞ እንደ ቪዲዮ አስተያየት እየተሰጠ እንቀጥላለን ከፍላለኛል 100,000 ብር አስይዛለሁ እስቲ ሰምቻታለሁ አንድ ችልች ያቺማ እሱማ የእሱ እንትናታ ያቺ ዩቱበር እኮ ናት አኮ 100,000 ብር ሲሲ እኮ ናት ሲሲ ናት እንደሱ በጣም እሷ ልጅ በነገራችን ላይ በጣም በቃ እኔ አብሮ የተኛ እንኳን እንደዛ ምን እንዳላት ራሱ አላውቅም እንዴት እንደምትሆን ምዘገንን ሴት ዛሬ ተዋት እያለች እኮ ነው በጣም ፍልጥ ባላገርና ስትሳደብ ዩዘር ምናምን ብላ አፏን ከፍታለች እሷማ ተወደዋለች እኮ ባለጌ ስለምትወደው መሀይም በቃ ረበስ ማምኔ ሰው እንዲያልልም ግን በጣም አንቺ ማበጠሪያ የገዛላት እኮ እሱ ነው ያለች ጀግና መሀይብ እኮ ናት ገጠሬ ባለጌ እሷ ያረካሽ ነው ታያትላከሽ ማበጠሪያ የገዛላት እሱ ነው አለች እኮ የመጨረሻ የደደብነቷ ቆሻሻላት ቆሻሻ እሺ ኤኒዌይ ይቅርታ ቀጥል ይህች ናት ያመጣቻትን ያደለውም ስሟ እሷ ልጅማ ዛሬ የሚሳደበች ነበር ለምስልክሽን አዘጊ ማትፈልጊ ከሆነ ምናምን እያለች ሀይምትዬ እቺ ጎርፉን እንኳን አንሸራቶ አረብ ሀገር ያደረሳት ወይ በባህር አልመጣች ወይ ምንድነው የመጣች በመርከብ አልመጣች ወይ በአየር አልመጣች
ሀይሚዬ ሁሌ ትክክል ናት። በቃ እኛ ደግሞ ጦርነት እናነሳለን። እኔ ሁሌም ፈርስት ሌዲ ነው። ወንድ ሴትን ማስከበር አለበት። እውነተኛ ፍቅር ማለት ትሩ ላቭ እንዴ ሪሊዮን ነው። እኔ ብሩኬ በጣም እያናደደኝ ነው። አም ሶ ሶሪ ማለት ነው። በውስጥ ደውሉና ንገሩት፣ ሚስትህን አስከብር እንዴ። አንላቀቃትም ዘንድሮማ። ታያት ግን የሆነች ነገር እንዳይመስልህ ለሱ 100 ሺህ ብር ከምትሰጥ ተንጨባራ አይደል እንደ የምትመጣው ራሷን አታጽዳ እንደምናት ታዲያ ለምን ኢትዮጵያ የሆነ እንትን ቡቲክ ከፍታ አትቀመጥም? እንደሆነች አይደል ቡቲክ ራሷን በስርዓት ራሷ ጽፋት መጣም ዩቲዩብ ላይ እሺ የትዬ ነገር እኔ እንደዚህ አይነት ሴቶች ናቸው ሲጀመር እሷን እንትን የሚያደርጉት። ብሩክን ያበላሹት እኮ አሉ፣ ዩቲዩብ ላይም አሉ፣ ቡቡ ቡቡ የሚሉት ቲክቶክ ላይም አሉ፣ ቡቡ ቡቡ በሱ የሚጽናኑት ማለት ነው። ምድረ ዱቄታሞች ማለት ነው። እኔማ ለወንድ ልጅ እንደዚህ የሚርገበግቡ ሴቶች ሚጥሚጣ ነው መጨመር ዳቦቸው ውስጥ። በቀጠሮ ኮት ሊያዩ እኔ ግን እስኪ አንድ ነገር ልጠይቅሽ፣ ለምንድን ነው ስራውን አምጥቶ ሱሉቹ የሆነው? እሱ ይህ ነገርን እስኪ ንገሪኝ። ሙሉ ነው የሚገርምሽ ነገር እሷ ወገቡ ተሸክም ያደረግ እሱ እኮ ሱሉቹ ነው እኮ። ዛሬ ራሱ እኮ አይፈልግም እኮ ማውራት። እሺ እንዴት ይሆናል? ካላወራ ካላስረዳ እንዴት ነው? እሺ እግዚአብሔርም አይጥልሽም እኮ የሆነ ደካም ያለ ጎን ሲኖርሽ ደግሞ ጠንከር ያለ ሰው ከጎንሽ ያቆምልሻል። አሁን ዛሬ ቦምብ ቢጣል ራሱ ግድ አይሰጣትም ልጅቱ። እስቲ ወንጌላን አስገቢያት፣ ወንጌላዊትን አስገቢያት። መቅደዬ ባይዘዌ ብሩኬ ለምንድን ነው የሚናገረው? ዝም ማለት የመረጠው ለምንድን ነው መሰላችሁ? ሀይሚ ናታ በአሁኑ እኮ ፓርት የምትጠቆረው ሀይሚዬ ናት። እኛ ተናግረናል እኮ እንጂ ያኔ እንዴት እየሆነ ነበር? ምንድነው በቃ ሰምትሻላ ሲላል ነበር። አሁን ደግሞ ዶሩ ሀይሚዬ ስለምትጠቆር እሱ ደግሞ ጸጥ ይላል። ከዛ ሀይሚ ተረጋጊ፣ ሀይሚ ተረጋጊ፣ ሀይሚ ተረጋጊ፣ ሀይሚ ተረጋጊ። ኮሜንታተር ተረጋጊ እየተኮራረጋችሁ ነው እንደምትጽፉት። እኔ የመሰረትን ባል እንደዚህ ከሆነ አንቺ ማያስቀድም ከሆነ ቆሎ እየበላ እኔ እንደዚህ ነኝ። ሰምታችኋል ማለት ነው። ተመላለሽ ሳይመቸኝ ስቀር ነው እየሰማው ስራ ላይ ሆኜ እንትን አርቄ በኤርፎን ሰማ። በኋላ ያገር ያለው እንዳትዪ መውጫው እንደሚገቡት